ፑንትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያውያንን መያዟን አስታውቃለች። የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ካዋለቻቸው 53 የእስላማዊ ታጣቂ ኢስላሚክ ስቴት ወይም አይኤስ ተዋጊዎች መካከል ግማሽ ገደማው ኢትዮጵያውያን መሆናቸውን አስታውቃለች። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ኢትዮጵያውያን እንደሆነ የገለጸቻቸውን 26 የአይኤስ ተዋጊዎች ፎቶና ስም ዝርዝር ይፋ አድርጓል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦች የተያዙት አልሚስካት በተባለው ተራራማ አካባቢ ከተደረገ ውጊያ በኋላ ለመሆኑ የፑንትላንድ የጸጥታ ኃይሎች ቅዳሜ ጥር 9 2018 ዓ.ም ገልጸዋል። የፑንትላንድ ኃይሎችና አይኤስ ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆዩ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎች ነበሩት። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነውን ይህን ዘመቻ ያከናወኑት በተባበሩት አረብ ኤምሬቶችና አሜሪካ እገዛ እንደሆነ አስታውቀዋል። የጸረ ሽብር ዘመቻው ጀግኖች የፑንትላንድ ኃይሎቻችን በተባበሩት አረብ ኤምሬትና አሜሪካ እገዛ አልሚስካት ውስጥ አይኤስን አሸንፈዋል፣ ዘመቻው የመጨረሻ ደረጃ ላይ ነው ሲል በኤክስ ገጹ ጽፏል። ከዚህ ልጥፍ ጋር የአይኤስ ተዋጊዎች ናቸው የተባሉ 53 ሰዎች ፎቶ፣ ስማቸውና ዜግነታቸው ተጠቅሶ ተለጥፏል። እነዚህ የውጭ ሀገር ተዋጊዎች የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸው ተጠቅሷል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማው ወይም 26 ያህሉ ሰዎች ዜግነታቸው ኢትዮጵያዊ ነው። በሁለተኛው ደረጃ የተቀመጡት የየመንና የሞሮኮ ዜጎች ናቸው። የሁለቱም ሀገራት ዜግነት ያላቸው 99 ሰዎች እንደተያዙ ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንዲሁም 2 የሳውዲ አረቢያና ሶሪያ ዜግነት ያላቸው ሰዎች እንደተያዙ የፑንትላንድ መረጃ ያመለክታል። ይህ እርምጃ የፑንትላንድ ኃይሎችን ቡድኑ ላይ ተቀናጅቶ ስኬትና የአይኤስ ቡድን መሸነፍ ማሳያ ነው ብለዋል። የማስታወቂያ ሚኒስትሩ እንደሚናገሩት የተያዙት ሰዎች ማንነትና ዜግነት ይፋ የተደረገው በ3 ምክንያቶች ነው። በቀዳሚነት የጠቀሱት ምክንያት የፑንትላንድና የሶማሊያ ሕዝብ የተገኘውን የጦርነት ድል የተገደሉትንና በህይወት የተያዙትን ጠላቶች እንዲያውቁት ለማድረግ የሚል ነው። ሁለተኛው ምክንያት የተያዙ ሰዎች ከመጡባቸው አገራት ጋር የሚገናኝ እንደሆነ ተናግረዋል። ግለሰቦቹ የመጡባቸው ሀገራት ዜጎቻቸው እዚህ ችግር እንደፈጠሩና ጥፋት ለመፈጸም እያቀዱ መሆኑን እንዲረዱ ማድረግ ጠቃሚ ነው ብለዋል። በአፍሪካ ቀንድ የተከሰተውን ጂኦፖለቲካዊ ለውጥ ተከትሎ እዚህ አካባቢ ያለውን ነባራዊ ሁኔታ የተቀረው ዓለም እንዲያውቀው ለማድረግ የሚለውን ደግሞ በሶስተኛነት ተነስቷል። የተያዙት ግለሰቦች ከመጡባቸው ሀገራት መካከል ከሶማሊያ ጋር የየብስ ወይም የባህር ድንበር የሚጋሩት 3ቱ ብቻ ናቸው። ማንነትና ዜግነታቸው ተጠቅሶ ከተዘረዘሩት ሰዎች መካከል አንዳንዶቹ ሲዋጉ እንደተያዙ፣ ሌሎቹ ደግሞ እጃቸውን እንደሰጡ ተገልጿል። የማስታወቂያ ሚኒስትሩ መሐሙድ በቁጥጥር ስር ዋሉት የውጭ ሀገር ተዋጊዎች በማንኛውም ወንጀለኛ ላይ የሚወሰደው እርምጃ እንደሚወሰድባቸው ገልጸዋል። ዓለም አቀፉ ማህበረሰብ እንደ አሸባሪዎች እንደነበራቸው ሚና በተለያየ መንገድ ይይዛቸዋል። ተራ ወታደር የነበረው ማን ነው? ተሳስቶ ወደዚህ መንገድ የገባ አሁን የሚጸጸተው የትኛው ነው? እንዲሁም በዓላማው አምኖ መሪ የነበረው የትኛው ነው የሚለው ይታያል። እንደተሳተፉበት የውጊያ ሁኔታና ደረጃቸው ተገቢ እርምጃ ይወሰድባቸዋል ብለዋል። ግለሰቦቹ ከመጡባቸው ሀገራት ጋር የተደረገ ግንኙነት ይኖር እንደሆነ የተጠየቁት ሚኒስተሩ እኛ ያነጋገርናቸው አሉ፣ እኛ ያነጋገሩንም አሉ የሚል ምላሽ ሰጥተዋል። ዲፕሎማሲ የራሱን አሰራር አለው። ስለዚህ ግንኙነቶች እየተደረጉ ነው፣ ተደርገዋል። ምክንያቱም እነዚህ ግለሰቦች በሀገራቸው ወንጀል ፈጽሞ የጠፉ ሊሆኑ ስለሚችሉ ምናልባት አንዳንድ ሀገራት ሊያውቁ ይችላሉ ብለዋል። ወንጀለኛ ሰው የሚቀጣው ወንጀሉን በፈጸመበት ቦታ እንደሆነ ያነሱት ማስታወቂያ ሚኒስተሩ ነገር ግን በደህንነት ጉዳዮች ላይ ከዓለም አቀፉ ማህበረሰብ ጋር የጋራ ትብብር እንዳለ ጠቁመዋል።